መሲህ ይህ ቃል በራሱ ምን ያህል ትልቅ ትርጉም እንዳለው አስባችሁ ታውቃላችሁ? በጣም ጥልቅ የሆነ የተስፋና የመዳን ቃል ኪዳን ነው በውስጡ የያዘው። እሺ፣ ታዲያ ከዚህ ቃል በስተጀርባ ያለው ስነ መለኮታዊ ታሪክ ምንድን ነው? በዚህ ዝግጅት ላይ የምንመረምረው ይሄንን ነው። በሰው ልጅ ታሪክ ውስጥ ከተሰጡት ተስፋዎች ሁሉ ትልቁን፣ ማለትም የኃጢአትን ሰንሰለት ሰብሮ ከፈጣሪ ጋር የነበረንን ግንኙነት ስለሚያደሰው መሲህ የተሰጠውን ተስፋ እንመለከታለን። እንግዲህ ይህንን የተስፋ ቃል ሙሉ በሙሉ ለመረዳት በመጀመሪያ ችግሩ ምን እንደነበር ማየት አለብን አይደል? ለምን መሲህ አስፈለገ? ጥያቄው ይሄ ነው። በኤደን ገነት የጠፋው ነገር እንዴት ነው ሊመለስ የሚችለው? ይሄ ጥያቄ ቀላል አይደለም። ለዘመናት ብዙዎችን ያዋየ ያሳሰበ ጥያቄ ነው። የዛሬውም ትንታኔያችን የሚጀምረው ከዚሁ ነው። እሺ፣ መሲህ የሚለው ሐሳብ በብዙ እምነቶች ውስጥ ይገኛል። ግን መጽሐፍ ቅዱስ ውስጥ ያለው ትርጉም በጣም የተለየ ነው። ቃሉ በቀጥታ ሲተረጎም የተቀባ ማለት ነው። ይህ ምን ማለት ነው? እግዚአብሔር ለአንድ ልዩ ዓላማ የመረጠውን አካል ነው የሚያመለክተው። እስቲ አሁን ደግሞ ይሄ ቀባት በትክክል ምን ማለት እንደሆነ እና ለመሲሁ የተሰጠውን ትልቅ ኃላፊነት እንዴት እንደሚገልጽ እንመልከት። ያው ይሄ መቀባት የሚለው ነገር ለመሲሁ 3 ተለያዩ ግን ደግሞ እርስ በርስ የተያዙ ሚናዎችን ይሰጧል። እያንዳንዱ ሚና ደግሞ የሰው ልጅን ውድቀት ለመፍታት ቁልፍ ነገር ነው እና እነዚህ 3ቱ ሚናዎች አንድ ላይ ሲሆኑ የኃጢአትን ችግር ከነስሩ ለመፍታት የተቀረጸ መለኮታዊ ዕቅድ ይፈጥራሉ። በጣም የሚገርም ነው። እስቲ በጥልቀት እንያቸው እያንዳንዳቸውን። አንደኛ፣ እንደ ነቢይ መሲሁ ሰዎችን ከእውነት ያራቃቸውን ድንቁርና ያስወግዳል፣ የእግዚአብሔርን ፈቃድም ይገልጣል። ሁለተኛ፣ እንደ ካህን ይህ ደግሞ ከፈጣሪ የለየንን የጥፋተኝነት ስሜት በማስወገድ ለኃጢአት ማስተሰሪያ ይሆናል። እና ሶስተኛ፣ እንደ ንጉሥ በዓለም ላይ ያለውን ክፋት ጠራርጎ በማስወገድ ፍትሕን ያሰፍናል። ስለዚህ እነዚህ 3ቱ ሚናዎች አንድ ላይ ሲሆኑ ለሰው ልጅ ችግር ፍጹም መፍትሄ ይሆናሉ ማለት ነው። እሺ፣ የመሲሁን ሚና አሁን ተረድተናል። አሁን ደግሞ እስቲ ወደ ኋላ እንመለስና ይህ ሁሉ ነገር ለምን አስፈለገ ወደሚለው ጥያቄ እንምጣ። የመጀመሪያው ችግር ምን ነበር? የአዳም ውድቀት እንዴት ነው የተከሰተው? ሰይጣንስ በዚህ ሁሉ ውስጥ ምን ሚና ነበረው? እነዚህን ጥያቄዎች ስንመልስ ነው የቤዛነት ታሪክ ሙሉ በሙሉ የሚገባን። የአዳም አለመታዘዝ ዝም ብሎ ቀላል ስህተት እንዳይመስላችሁ፣ በፍጹም የእግዚአብሔርን ስልጣንና ሉዓላዊነት በቀጥታ መካድ ነበር እና ያስከተለ ውጤት በጣም ሰፊና አስከፊ ነው። ያቺ አንዲት ድርጊት ለኃጢአትና ለሞት በር ከፍታ መላውን የሰው ዘር የዛ ውድቀት ተከፋፋይ አድርገዋለች። አያችሁ፣ የአንድ ሰው አለመታዘዝ እንዴት ሆኖ ወደ ዓለም አቀፍ ቀውስ እንዳደረጀ በግልጽ ያሳያል። የአዳም ውድቀት የግል ጉዳዩ ብቻ አልነበረም። በፍጹም በመላው ፍጥረት ላይ ተጽዕኖ ያሳደረ፣ ልክ እንደ ሰንሰለት የተያያዘ ክስተት ያስከተለው። ይህ ምን ያስገነዝበናል? ኃጢአት ሁል ጊዜ ከግል ምርጫችን በላይ በጣም ሰፊ የሆነ ተጽዕኖ እንዳለው ነው። እናም ይሄ የአዳም ውድቀት ለሰይጣን ትልቅ ዕድል ነበር። አስቡት፣ ከጥንት ጀምሮ የእግዚአብሔርን ዙፋን ለመንጠቅ እና የፍጥረት ሁሉ ገዢ ለመሆን ይመኝ ነበር። እናም የአዳምን አለመታዘዝ እንደ መሳሪያ ተጠቅሞ ይህንን ዓላማውን ለማሳካት ተስፋ አደረገ። ይህ ምን ያሳየናል? የሰው ልጅ ውድቀት በመልካምና በክፉ መካከል በሚደረገው ትልቅ የዓለማት ግጭት ውስጥ አንድ ምዕራፍ ብቻ እንደነበር ነው። ነገር ግን በዚህ ሁሉ የጠፈር ግጭት መካከል እግዚአብሔር ዝም አላለም። የተስፋ ቃል ሰጠ። የሰይጣንን ራስ የሚቀጠቅጥ የሴቲቱ ዘር እንደሚመጣ ቃል ገባ እና ይህ ተስፋ በብሉይ ኪዳን በሙሉ እንደ ዋና ጭብጥ ሆኖ እናገኘዋለን። የመሲሁን መምጣት የሚያመለክት ትልቅ ተስፋ የሚያሳየው ነገር ቢኖር እግዚአብሔር የሰውን ልጅ ለመታደግ ዕቅድ እንደነበረውና የሰይጣን ድልም ጊዜያዊ ብቻ እንደነበረ። እንግዲህ ችግሩንና ምን ያህል ከባድ እንደነበር አየን። አሁን ደግሞ እስቲ ወደ መፍትሄው እንምጣ።
የኋለኛው አዳም ተብሎ የሚታወቀው መሲህ የመጀመሪያውን አዳም ውድቀት እንዴት ነው የለወጠው? ይሄ ክፍል የቤዛነት ታሪክ እምብርት ነው፣ የእግዚአብሔርን ጸጋና ኃይል በግልጽ የምናይበት። ይህ ንጽጽር በአዳምና በመሲህ መካከል ያለውን ልዩነት ፍንቱ አድርጎ ያሳያል። በጣም ግልጽ ነው። አዳም ባለመታዘዝ ወደቀ፣ መሲህ ግን ፍጹም በሆነ መታዘዝ አሸነፈ። አዳም ኃጢአትና ሞትን አመጣ፣ መሲህ ደግሞ ይቅርታና ሕይወትን አመጣ። እና ይህን ንጽጽር የቤዛነት ታሪክ ዋናው ጭብጥ ይሄ መሆኑን ነው የሚያጎለው። እግዚአብሔር የሰው ልጅን ውድቀት ለመቀልበስ እና ከእርሱ ጋር ያለንን ግንኙነት ለማደስ መሲሁን እንደላከው። እናም የመሲሁ ፍጹም ሕይወት ለዚህ የቤዛነት ዕቅድ በጣም ወሳኝ ነበር። እሱ ዝም ብሎ ምትክ ብቻ አልነበረም፣ እንከን የሌለበት መሥዋዕትም ነበር። ያለ ኃጢአት ስለኖረ የሌሎቹን ኃጢአት በሙሉ ለመሸከም ብቁ ሊሆን ችሏል። መታዘዙ ደግሞ እስከ ሞት ድረስ የዘለቀ ነበር እና ያ የመጨረሻው የፍቅርና የመሥዋዕትነት ተግባር ለሰው ልጆች ሁሉ የመዳንን መንገድ ከፍቷል። እሺ፣ የመሲሁን ፍጹም ሕይወት አየን። አሁን ደግሞ ወደ ቤዛነት ታሪክ ማዕከላዊ ክስተት እንምጣ፣ ወደ መስቀሉ። መስቀሉ ላይ የእግዚአብሔር ፍቅርና ፍትሕ በአንድነት የተገለጡበት ቦታ ነው። በዚህ ክፍል ይህ ክስተት እንዴት የሰው ልጅን ዕጣ ፈንታ እንደቀየረው እንመረምራለን። ይህ የመሲሁን መሥዋዕትነት ጥልቀት ያሳያል። አስቡት፣ የሰው ልጅን ኃጢአት በሙሉ በራሱ ላይ ወሰደ። ከዛም ለእነዚህ ኃጢአቶች የሚገባውን ቅጣት ተቀበለ። በመጨረሻም ከእግዚአብሔር አብ ጋር የነበረው ኅብረት ተቋረጠ። ስለዚህ የመስቀሉ መሥዋዕትነት ቀላል ነገር አልነበረም፣ በፍጹም። ይልቁንም የኃጢአትን ዋጋ ሙሉ በሙሉ የከፈለበት በጣም ጥልቅና አሳማሚ ተሞክሮ ነበር። ይህ ከመስቀል ላይ የተሰማው ጩኸት የመሲሁ መከራ ምን ያህል ጥልቅ እንደነበር ያስረዳል። የሰው ልጅን ኃጢአት በሙሉ በራሱ ላይ ሲሸክም ከእግዚአብሔር ጋር የነበረው ኅብረት ተቋረጠ። የብቸኝነትና የተስፋ መቁረጥ ቅጽበት ነበር፣ ነገር ግን ለሰው ልጅ መዳን የግድ አስፈላጊ ነበር። መስቀሉ ላይ የእግዚአብሔር ፍቅርና ፍትሕ በአንድ ላይ ሲገለጡ እናያለን። እንዴት? እግዚአብሔር የኃጢአትን ዋጋ ለመክፈል ልጁን በመስጠት ፍቅሩን አሳየ። በተመሳሳይ ሰዓት ደግሞ የኃጢአትን ዋጋ በመጠየቅ ፍትሑን አሳየ። ይህ ምንን ያሳያል? የእግዚአብሔር ፍቅርና ፍትሕ በፍጹም አይጋጩም። ይልቁንም ሁለቱም በአንድነት የሚሰሩና የባህሪውን ሙሉነት የሚገልጡ ናቸው። የሚገርመውን ነገር ሰይጣን መሲሁን በመግደል ያሸነፈ መስሎት ነበር። ነገር ግን ያው ድርጊት የራሱን ሽንፈት ነው ያረጋገጠበት። እንዴት? የመሲሁ ሞት ለኃጢአት የመጨረሻውን ዋጋ ከፈለ፣ የሰይጣንንም ኃይል ሰብረው። ይህ የሚያሳየን ትልቅ ነገር እግዚአብሔር የክፋትን ድርጊቶች እንኳን ለበጎ ዓላማ ሊጠቀምበት እንደሚችል ነው። እሽ፣ የመስቀሉን ድል አየን። አሁን ደግሞ እስቲ የመጨረሻውን ውጤት እንመልከት። የመሲሁ ሥራ የሰው ልጅን ነፃነትና መታደስ እንዴት ነው ያጸናቀቀው? ይሄ ክፍል የቤዛነት ታሪክ መጨረሻው ምዕራፍ ነው፣ ለወደፊቱም ያለንን ተስፋ የሚያሳይ። እናም የመሲሁ ሥራ የአዳምን ውድቀት ሙሉ በሙሉ ቀልብሶታል። የኃጢአት ባርነት ተሰብሯል። የምድር እርግማን ተነስቷል። የሰው ልጅ ያጣው ግዛት ተመልሷል። ገነትም ታድሷል። አያችሁ፣ ይሄ የሚያሳየው የመሲሁ ሥራ ዝም ብሎ ጥገና እንዳልነበር ነው። በፍጹም። ይልቁንም ሁሉንም ነገር አዲስ ያደረገ ሙሉ ተሐድሶ ነበር። ያው የመሲሁ ሥራ ከተራ መታደስ በላይ ነው። የእግዚአብሔርን የመጀመሪያውን የፍጥረት ዓላማ ነው የፈጸመው። አስቡት፣ እግዚአብሔር ከመጀመሪያው ጀምሮ ከሰው ልጆች ጋር በፍጹም ኅብረት ለመኖር አስቦ ነበር። እናም የመሲሁ ሥራ ይህንን ዓላማ እውን በማድረግ አዲስ ሰማይና አዲስ ምድርን ይፈጥራል። እንግዲህ የቤዛነትን ታሪክ ከመጀመሪያው እስከ መጨረሻው ተመልክተናል። አሁን ወደ አንድ የመጨረሻ ጥያቄ እንምጣ። በመሲሁ አማካኝነት በመጨረሻ የተጠናቀቀው ነገር ምንድን ነው? ይሄ ጥያቄ የትንታኔያችንን ዋና ዋና ነጥቦች በሙሉ ጠቅለል አድርጎ ለመያዝ ይረዳናል። መልሱ ይሄ ነው። የመሲሁ ሥራ የኃጢአትን ችግር ፈትቷል፣ የሞትን ኃይል አሸንፏል፣ እናም አዲስ ፍጥረትን መልሿል። ይሄ ዝም ብሎ ጥገና አይደለም፣ የእግዚአብሔርን ዕቅድ ሙሉ በሙሉ ማጠናቀቅ ነው።
እና ይሄ ታሪክ የሰው ልጅን ለመታደግና ከእርሱ ጋር ያለንን ግንኙነት ለማደስ ስላለው ስለ እግዚአብሔር የማይናወጥ ፍቅርና ኃይል ትልቅ ምስክር ነው።